ስለ ቀነኒ አዱኛ ከሰሞኑ የተሰሙት አዳዲስ መረጃዎች እንግዲህ በዚህ ሰዓት በጣም መነጋገሪያ የሆነ ርዕሰ ጉዳይ እንዲሆን አድርጎታል ማለት ነው። ከዛ በተጨማሪ ደግሞ በዚህ ሰሞን ከተሰሙ እጅጉን አስገራሚና አስደንጋጭ ክስተቶች መካከል አንደኛው የአንድ የአፓርታማ ወይም ደግሞ ረጅም ህንፃ ላይ ጠርዝ በረንዳው ላይ ቆሞ የታየው ህፃን ልጅ ጉዳይ እንደዚሁ መነጋገሪያ ይሆናል። ከዛም በተጨማሪ ከአንድ ከተማ ወደ አንድ ከተማ በመኪና የእስረኛው ክፍል ላይ ተንጠልጥሎ እንደዚሁ የተጓዘውና ከአንድ ከተማ ወደ አንድ ከተማ ወደ ሌላኛው ከተማ የተዘዋወረው ህፃን ልጅ እንደዚሁ በዚህ ሰዓት መነጋገሪያ ሆኗል። የፈረንጆቹ አዲስ ዓመት ገብቷል። የፈረንጆቹ አዲስ ዓመት ሲገባ ታዲያ አንድ ሴት ወይም ደግሞ የዚህ የዓመቱን ሙሉ ትንቢት የምትናገርና እንዲሁም ደግሞ የተሳካላት ሴት ጉዳይ እንደዚሁ መነጋገሪያ ይሆናል። እቺ ሴት በስፋት እናነሳለን። አይነ ስውር ነች። ነገር ግን ስለ ወደፊቱ ሁኔታ ዓመቱን እንግዲህ በትንቢት መነጽር ተመልክታ ስለሚከሰቱ እውነቶች ትናገራለች። ከዚህ በፊት የተከሰቱላቸው ወይም ደግሞ ከተናገረቻቸው ሁሉ የተሳካላት በርካታ ነገሮችም አሉ፣ የኮሮና ቫይረስን ጨምሮ። እንደዚሁም ደግሞ በዚህ ሰዓት የተካሄደ የሚገኘው ለዓመታት ሲካሄድ የነበረው የሩሲያ ዩክሬን እንደዚሁም ደግሞ በተለያዩ የዓለማቸው ክፍላቶች ላይ የተከናወኑ የሚገኙ ጦርነቶች ጉዳይም እንደዚሁ ተንበያ ተሳክቶላታል። ስለዚህ ሴት ጉዳይም እናነሳለን። እናንተ ብቻ አብራችሁን ቆዩ። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምንቆያችሁኝ ዛሬም እንግዲህ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። እንነጋገርባችኋለን፣ እናወራባችኋለን። መረጃዎችንም እንደዚሁ የምታደምጡ ይሆናል ማለት ነው። በመግቢያ እንደነገርኳችሁ እነኛን ወሳኝ የሆኑና ከሰሞኑ መነጋገሪያ የሆኑ በርካቶች ሀሳብ አስተያየቶቻቸው ሲሰጡበት የነበሩትን ጉዳዮች እንደዚሁ ቪዲዮዎችን ይዤ መጥቻለሁኝ። እናወራባችኋለን። ሀሳብ አስተያየቶቻችሁ እናንተም በኮሜንት ላይ ትገልጹልኛላችሁ። እንደዚሁም ደግሞ ምክርና ተግሳጻችሁንም የምታደርሱኝ ይሆናል ማለት ነው። እኔም ቪዲዮዎቹን እየተመለከትኩኝ ቀጥታ ወደ እናንተ ሀሳቤን የማደርስ ይሆናል ማለት ነው። እስከ ፍጻሜው ድረስ እንደዚሁ እንደነገርኳችሁ አብራችሁን ቆዩ። ከኔ ጋር አብራችሁ ውስጥ ቆይታለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይዘነጋ፣ እንዲሁም ደግሞ የቪዲዮ በርካቶች ጋር እንዲዳረስ ላይክ እና ሼር ማድረግ እንደዚሁ እንዳትዘነጉ ማለት ነው። ወደ ቪዲዮዎቻችን እንገባለን። በቀዳሚነት የምናነሳው የዚሁ አንዱዓለም ጎሳንና እንደዚሁም ደግሞ የቀነኒ አዱኛ ጉዳይ ነው። አንዱዓለም ጎሳ እንግዲህ ከዚህ በፊት በእስር ላይ እንደሚገኝና ከእስርም እንደተፈታ እንደዚሁ የምናስታውሰው ጉዳይ ነው። የቀነኒ አዱኛ ሞት ዜና ከተሰማ ሰዓት ጀምሮ እንግዲህ የበርካቶችን ልብ የሰበረ በርካቶችን ያስደነገጠ በተለይም ደግሞ ሴቶች ላይ እየደረሰ የሚገኘውን ጥቃት በተመለከተ እንግዲህ በርካቶች ሀሳባቸውን ሲሰነዝሩበት የነበረ ጉዳይ ነው። እስኪ የአዲስ የተሰማ ዜናውን በተለይም ደግሞ ከሰሞኑ ሁነት ጋር በተያያዘ ማለትም የቀነኒ አዱኛንና የአንዱዓለም ጎሳን ጉዳይ እንግዲህ የአንዱዓለም ጎሳን ጉዳይ ከቤተሰቦቿ ጋር ያለውን ጉዳይ በባህላዊ የእርቅ አፈታት ወይም ደግሞ በገዳ ስርዓት ለመፍታትና የእርቅ ስነ ስርዓቱን ለመፈጸም ጥረቶች ሲደረጉ እንደነበረ የምናስታውሰውና እንደዚሁም ደግሞ የሰማነው ጉዳይም ነው። ታዲያ አሁን ላይ ይህ ስርዓት ወይም ደግሞ ይህ ሂደት እንደቆመና ነገሮች አሁን ላይ በነበሩበት እንደቆሙ እንደዚሁ ለመስማት ችለናል። እስኪ የተሰማውን ዜና በቪዲዮ እንመልከትና ከዚያም ደግሞ የሚወጡ ቪዲዮዎችን የተለያዩ ሰዎች ሀሳባቸውን የገለጹበትን መረጃዎችና ቪዲዮዎችን ወደ እናንተ አደርሳለሁ። ቪዲዮውን እንመልከት። ድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት ሶስት ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። የአባገዳዎች ስብሰባ ወይም ጋዲሳ በሶስት ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እንደሰማችሁት ነው እንግዲህ ውድ ቤተሰቦቼ፣ ይህ መረጃ ከተሰማበት ጊዜ ጀምሮ እንግዲህ በርካቶች ሀሳብና አስተያየቶቻቸውን እየገለጹ ይገኛሉ። በተለይም ደግሞ የቀነኒ አዱኛ አባት ወላጅ አባት ማለት ነው ያጋሩት መልእክትም እንደዚሁ በርካቶችን ልባቸውን እንደዚሁ እንዲራራና በዚያም ጉዳይ ላይ ሀሳባቸውን እንዲሰነዝሩበት ያደረገ ነው። አባቷ ምን አሉ ወይም ደግሞ ምን አይነት መልእክት አስተላለፉ ከሰሞኑ ጉዳይ
ነገር በተያዘ አባገዳዎች እንግዲህ ይህንን ጉዳይ ለመፍታትና እርቅ ለማውረድ በሄዱበት ርቀት ምን አይነት መልእክትን አስተላለፉ የሚለውን ነገር እስኪ እንመልከት። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። አዎ በዚህ መልኩ ነበረ አባትየው መልእክታቸውን ያደረሱት። ከዛ በተጨማሪ ግን ሌሎች ሰዎችም እንደዚሁ የአባቷን መልእክት ተንተርሶ እንደዚሁም ደግሞ የሰሞኑን ጉዳይ ተንተርሶ ቀነኒ አዱኛ በእንደዚህ አይነት መልኩ መሆን የለበትም፣ ጥቃት ያደረሰባት ሰው ተጣርቶ ለህግና የሚገባውን ፍርድ ለሌሎች መማሪያ እንዲሆን መቀጣት አለበት የሚሉ ድምጾችን በሶሻል ሚዲያው ላይ በብዛት ሲንሸራሸሩ ተመልክቻለሁ። በእርግጥ እንደነዚህ አይነት ጥቃቶች መበረታታት የለባቸውም። ፈጽሞ አግባብነትና ቅቡልነትም እንደሌላቸው ምንም ጥያቄ የሌለው ነገር ነው። ይህን ነገር የፈጸመው አካል እንግዲህ በህግ ቁጥጥር ውሎ የተገቢውን ሌሎች መማሪያ እንዲሆን እርምትና እንደዚሁም ደግሞ የሚገባውን ያክል ቅጣት መቀጣት እንዳለበት ሁሉም ሰው የሚያምነውና እንደዚሁም ደግሞ የሚስማማበት ጉዳይ ይመስለኛል። ነገር ግን በሶሻል ሚዲያው ላይ የአባትየውን መልእክት ከሰሙ በኋላ እንደገና ጉዳዩን በስፋት እያነሱትና ሀሳባቸውን በእንደዚህ አይነት መልኩ እየገለጹ ይገኛሉ። ከዚያ መካከል የተመለከትኩት ቪዲዮ አንድ ያስገረመኝ ጆርዲ ያስተላለፈችው መልእክት ነው። ያው እንግዲህ ምን ያክል ተቀባይነት አለው ወይም ደግሞ የገለጸችበት መንገድ ትክክል ነው ወይ የሚለውን ጉዳይ ያው እንተው፣ ምክንያቱም በጣም ጥያቄ የሚያስነሱ ጉዳዮችን ስላነሳች። ነገር ግን እስኪ ምን አስተላለፈች ወይም ደግሞ ምን አይነት ንግግር ተናገረች? ከዚህ በፊት እንግዲህ በፌሚኒዝም ጉዳይ ላይ እንግዲህ ጥብቅ የሆነ ክርክር የምታደርግ በተለይም ደግሞ በአንዳንድ በቤተ ክርስቲያንም እንደዚሁም ደግሞ በሃይማኖት ተቋማት ባሉ መምህራን እንደዚሁም ደግሞ አንዳንድ ወንዶችም ከእሷ ጋር ባደረጉት ክርክር እንበለው ወይም ደግሞ ውይይት ውስጥ ወንድ ጠልነት ይታይባታል ሲሉ የገለጿት ሴት እንደሆነች እንግዲህ እናስታውሳለን። እና ከልክ በላይ ወይም ደግሞ ምዕራባውያኑ ፌሚኒዝምን እንደሚረዱት የተረዳች ሰው ነችና እሷ የምታራምደው ፌሚኒዝም ከጥቅሙ ጉዳቱ ያመዝናል የሚሉ በርካቶች እንዳሉ እውን ነው። ስለዚህ እሷም ምን አለች የሚለውን ነገር ለመስማት ያክል ቪዲዮውን ላስመልክታችሁ። በዚያም ጉዳይ ላይ እናንተ ሀሳብና አስተያየቶቻችሁን ምክርና ተክሳታችሁን እንድታስቀምጡልኝ እፈልጋለሁ። በተከታታይነት ግን ቪዲዮቹን እስኪ ላሳያችሁ። አት ኤንድ ኦፍ ዘ ዴይ የገዳ አባቶችም ወንዶች ናቸው፣ ሀገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት። እነሱ ራሳቸው አጥቂ ናቸው። አንዷለም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩዝ እስኪያደርግ ድረስ እስኪበልዝ ድረስ ደብድቧታል፣ አቢዩዝ አድርጓታል። ራሷን ብታጠፋ ራሱ ያ እውነት ቢሆን ራሱ ማለት ነው እጁ አለበት። ይቅርታ የማያስፈልጋቸው ጥፋቶች አሉ። ይሄ ደግሞ አንዱ ነው። ስፔሻሊ በአሁኑ ሰዓት ቦረና ያቺን ልጅ ከአንገቷ በታች ፓራላይዝ እስክትሆን ድረስ ያስገረፏት የሀገር አባቶች የሀገር ሽማግሌዎች ናቸው። ባለባበስ ሴቶችን በየመንገዱ እየገረፉ አቢዩዝ እያደረጉ አሳልት እያደረጉ ያሉት የሀገር አባቶች የሀገር ሽማግሌዎች ናቸው። አሁን ደግሞ የሴትን አጥቂ ባርከው ወደ ስራ እንዲመለስ ይቅር እንዲባልለት እያመቻቹ ያሉት የገዳ አባቶች ናቸው። አት ኤንድ ኦፍ ዘ ዴይ እነዚህ ሰዎች በሙሉ ወንዶች ናቸው። ለዚህ ነው የሀገር ሽማግሌዎችን አትንኪ፣ የሃይማኖት መሪዎችን አትንኪ ምናምን ስትሉኝ የምታስቁት። ሰው ናቸው እነዚህ ሰዎች፣ ወንዶች ናቸው። አት ኤንድ ኦፍ ዘ ዴይ የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን እና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለኛ ነው፣ ለአባቷ፣ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችው። ዝም ብለው ነው የቀበሯት። አላስታመማትም። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም።
ከእንቅልፌ ቀሰቀሰኝ አሁን ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ የሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ የቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጥታቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር ነው። ሰው ላይ ግፍ አትስሩ። በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይህን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ። እግዚአብሔር በአንድ ወቅት እንግዲህ ከፍተኛ ውዝግብ ካስነሳችው ሴት ጆርዲ አንስቶ እንግዲህ በርካቶች በእንደዚህ አይነት መልኩ ቪዲዮ እንደተመለከታችሁት ማለት ነው ሀሳባቸውን ሲያጋሩ በሶሻል ሚዲያው ላይ እየተመለከተን እንገኛለን። እናንተም በዚህ ጉዳይ ላይ ሀሳባችሁን አስቀምጡልኝ። ወደ ቀጣይ ቪዲዮችን እናልፋለን። ከሰሞኑ በጣም መነጋገሪያ የሆኑ ጉዳዮች እንግዲህ የበዙበት ጊዜ ነው። በተለይም ደግሞ አንድ ሕፃን ልጅ በአንድ አካባቢ ቪዲዮን አስመለክታችኋለሁ በጣም ከፍተኛ ርዝመት ባለው ህንፃ ጫፍ ላይ እንግዲህ በመስኮት ወጥቶ ይሁን በበሩ ወጥቶ ይሁን ቤት በኩል እዛ ጋር እንደደረሰ ባልታወቀ ሁኔታ እንግዲህ ጫፍ ላይ በመገኘት በርካቶችን ያስደነገጠ በርካቶችን እንግዲህ ያስገረመ ክስተትም ተፈጥሮ ነበረ። ቪዲዮን እንመልከት። ከዚያም በተጨማሪ አንድ ሕፃን ልጅ እንደዚሁ ከአንድ የክልል ከተማ ወደ አንድ የኢትዮጵያ ክፍል እንደዚሁ በመኪና በስረኛው ክፍል ላይ ተንጠልጥሎ ሲጓዝና በጉዞም ምንም አይነት አደጋ ሳይደርስበት የሚፈልገው ቦታ ላይ እንደደረሰ እንደዚሁ ለመስማት ችለናል። እነኚህ ሁለት አስገራሚና አስደንጋጭ ክስተቶች ምን ይመስላሉ? በምን አይነት ሁኔታ ነው ሰው ሀሳቡን እየገለጸበት የሚገኘው የሚለውን እንመልከት። ዛሬ እዚሁ አዲስ አበባ ዋሪ አካባቢ የተፈጠረውን ኢንሲደንት አይታችኋል አይደለ? አንድ ሕፃን ልጅ 7ኛ ፎቅ በመስኮት በኩል ወደ ውጭ ወጥቶ ደግሞ ቤታቸው ዝግ ነበረ። ምን ብላችሁ ኤክስፕሌን እንደምታደርጉ አላውቅም። ብቻ እንደምታዩት ውጪ ቆሞ ነበርና ብዙ ሰዎች ደንግጠው ነበር። አንዳንዶች እንደምታዩት እየቀረጹ ነበርና አንድ ጀግና ወጣት እንግዲህ በሩን ሰብሮ ገብቶ ሕፃኑን አድኗል ማለት ነው። እና ሰሞኑን አንድ ልጅ ደግሞ ከደምቢ ዶሎ አዲስ አበባ ከመኪና ስር ተንጠልጥሎ መምጣቱን አይተናል። በሰላም ደርሷል። እግዚአብሔር ብቻ ሕፃናትን ይጠብቃል። ግን ምን ብላችሁ ነው አሁን ይሄን ኤክስፕሌን ልታደርጉ የምችሉት? አንድ ሕፃን ልጅ እንዴት በተዘጋ ቤት ውስጥ በመስኮት ወደ ውጭ ወጥቶ ሊቆም ቻለ? how do you even explain this? በቃ ይሄ እኮ በጣም ዊርድ የሆነ ነገር ነውና ብቻ እግዚአብሔር ይመስገን ልጁ ተርፏል። እጅጉን የሚያስገርም ነው። ምክንያቱም ከአንድ የሀገር ወደ ሌላ ሀገር ነበር እንግዲህ በአውሮፕላን ጎማ ስር ተንጠልጥሎ ወይም ደግሞ በውስጠኛው ክፍል ላይ ተደብቆ አንድ ሰው ሄደ ገባ ሲባል የምናውቀው። በኢትዮጵያ ግን በመኪና የስረኛው ክፍል ላይ እንግዲህ ተንጠልጥሎ ከአንድ ከተማ ወደ አንድ ከተማ መዘዋወር መቻሉን እንግዲህ ሰምተናል። ይህ በጣም አደገኛ የሆነ ክስተት ነው። በጣምም በርካቶችን ያስደነገጠው ለዛም ነው ጉዳቱ ከፍ ያለ ነው። እንደሚታወቀው እንግዲህ የመኪና የስረኛው ክፍል ከፍተኛ የሆነ የመኪናው ኢንጂን ወይም ደግሞ የመኪናው ሲስተም የሚሰራበት የሚሽከረከርበት ከፍተኛ የሆነ ሙቀት ያለበት ከዚያም ደግሞ ፍጥነት፣ ንፋስ በጣም በርካታ ለአደጋ የሚያጋልጡ ነገሮች ያሉበት ቦታ እንደሆነ ይታወቃል። ሪስኩም ከ100% በላይ እንደሆነ ምንም ጥያቄ የለውም እና እንደው ልጅ ስለሆነ ነው ይሄ እንደዚህ አይነት ውሳኔ ወስኖ ወይም ደግሞ ድፍረቱ ኖሮት የሄደው እንጂ በአንድ ማዋቂ ወይም ደግሞ ይህን ነገር በሚያገናዘብ ሰው ሊወሰን የሚችል ውሳኔ እንዳልሆነ ይታወቃል እና ለዚህም ነው በርካቶች እንግዲህ ለዚህ ሕፃን ልጅ በጣም በመደንገጥና በመራራት ሀሳባቸውን ሲያጋሩ የተመለከትኩት። ሌላው እንግዲህ እንደተመለከታችሁት በህንፃው ጫፍ ላይ እንግዲህ አንድ ሕፃን ልጅ ቆሞ በመታየቱ ምክንያት አንድ ወጣት እንደዚሁ በሩን ሰብሮ ገብቶ ሕፃኑን ልጅ ሊያተርፈው ችሏል ማለት ነው። ይህ በጣም የሚያስገርም ክስተት ነበረ። በዚህ ጉዳይ ላይ እናንተ እስኪ ሀሳባችሁን አስቀምጡልኝ። ቀጣዩ ቪዲዮአችን እንለፍ። እንደሚታወቀው የፈረንጆቹ አዲስ ዓመት ገብቷል። 2026 እንግዲህ ሀ ተብሎ ተጀምሯል። እንግዲህ እንደሚታወቀው የገና ክሪስመስን ካከበሩ በኋላ አዲስ ዓመት መግቢያ ቀናቶች ላይ እንግዲህ ተገኝተዋል ማለት ነው። የአዲስ ዓመት የመጀመሪያ ቀናቶች እጅጉን በነጮቹ ወይም ደግሞ በፈረንጆቹ በልዩ ሁኔታ ነው የሚከበረው። በጣም ከፍተኛ የሆነ ደስታ እንደዚሁም ደግሞ የተለያዩ ስጦታዎች የሚለዋወጡበት እንደሆነ ይታወቃል። በአንጻሩ ደግሞ ይህ አዲስ ዓመት በሚገባባቸው ቀናቶች ውስጥ
አንድ ሴት በጉጉት ትጠበቃለች። ይህቺ ሴት ምን አለች? ስለዚህ ዓመትስ ምን ተናገረች? ብለው ነው እንግዲህ በርካቶች ይህችን ሴት በጉጉት የሚጠብቋት። ይህቺ ሴት አይነ ስውር ነች። የተናገረቻቸው ነገሮች ከመሬት ጠብ አይሉም። አብዛኞቹ ተፈጽመዋል ወይም ደግሞ ይፈጸማሉ። ታዲያ በዚህ በ2026ም ይህቺ ሴት ምን ተናገረች ብለው እንግዲህ በርካቶች በጉጉት ሲጠብቁ ነበረ። እስኪ ስለዚህ ሴት አስገራሚ ሁነትና በትንቢት መነጽር አሻግራ ስለምትመለከታቸው አስገራሚ ሁነቶች እስኪ እንመልከት። ፈረንጆቹ አዲስ ዓመት በመጣ ቁጥር እቺ ሴትዮ ምን ተናግራ ነበረ ብለው ያስታውሷታል። ባባ ቫንጋ ትባላለች። አይነ ስውሯ ተንባይ ትባላለች። እሷ ከሞተች ከ30 ዓመታት በኋላ የተናገረቻቸው ነገሮች በሙሉ እውነት ሆኖላታል። ለምሳሌ ጥቁሩ ሰው ወደ ነጩ ቤተ መንግስት ገባ ብላም ስለ ባራክ ኦባማ የተናገረችው፣ ስለ ኒውዮርኮቹ መንትያ ህንፃዎች ፍንዳታ፣ በተጨማሪነትም ስለ ቾርኖቤል ጥፋት፣ እንደዚሁም ስለ ሱናሚና ሌሎች በርካታ ነገሮችን ተናግራ ተሳክቶላታል። ስለ 2026 ምን አለች ከተባለም የሶስተኛው የዓለም ጦርነት የመጀመሪያው ዓመት ይሆናል ብላለች። የራሽያ ጦርነት ተጠናክሮ እንደሚቀጥል ተናግራለች። በተጨማሪነትም ደግሞ ምዕራባውያኑ በምስራቁ ዓለም በነ ቻይናም የሚበለጡበት ምልክት መታየት ይጀምራል ስትል የተናገረችው። በዚህ ሴትዮ ዙሪያ በርካታ መጽሐፍቶች ተጽፈዋል። እንደዚሁም የተናገረችው ነገር ሁሌ አዲስ ዓመት ሲመጣም ዋቢ ተደርጎ ይነሳል። ባባ ቫንጋ ትባላለች። አይነ ስውሯ ተንባይ። በጣም የሚያስገርም ነው። እንግዲህ ልክ እንደነዚህ አይነት ነገሮችን ስንሰማ ያው እንደ አንዳንድ አማኝ ወይም ደግሞ ሃይማኖት እንዳለው ሰው ጥርጣሬ ውስጥ ልንገባ እንችላለን። ያው እውነት አይደለም ያለማመን ሁኔታ ውስጥ ልንገባ እንችላለን። ምንም ጥያቄ የለውም። ነገር ግን ደግሞ ያው ፈረንጆቹ አብዛኞቹ እንደሚታወቀው እንግዲህ ከእምነት የወጡ ማህበረሰቦች እንደመሆናቸው መጠን እንደነዚህ አይነት ነገሮች ያስገርሟቸዋል ወይም ደግሞ እንደ እውነት ትክክለኛነት የመቀበላቸው ሁኔታ ከፍተኛ ነውና እድሉ ከፍተኛ ነውና ያው አያስገርምም በዚህ ልክ እነሱ ቢቀበሉት። ነገር ግን ይህ እውነት ከዚህ በፊት ተፈጽሟል። አሁንም በጉጉት ጠብቀው እንግዲህ ምን እንደሚፈጸም ተነግሯቸዋል። ይህ ከሰሞኑ መነጋገሪያ ርዕሰ ጉዳይ የነበረ የአዲስ ዓመትን መግባት ተከትሎ በስፋት ሲነገርና ሲዘገብ የነበረ በዓለም አቀፍ ማህበረሰቡ ዘንድ በስፋት ሲነገር የነበረ ጉዳይ ነው። እኔም ወደ እናንተ እንግዲህ እንድንወያይበት ሀሳብ እንድንለዋወጥበት አምጥቼዋለሁ ማለት ነው። እስኪ እናንተ ሀሳብ ስጡበት። የዛሬው ቪዲዮቻችን ግን እነኝህን ይመስላሉ። አዳዲስ ቪዲዮዎችን፣ አዳዲስ መረጃዎችን፣ አስገራሚና አስደናቂ የሆኑ ቆይታዎችን ከኔ ጋር እንዳደረጋችሁ ተስፋ አደርጋለሁ። ልክ እንደነዚህ አይነት አስገራሚ አዳዲስ ጉዳዮች ሲሰሙ ወደ እናንተ ቶሎ ሊደርሱ ቻናሌን ሰብስክራይብ አድርጋችሁ መከታተል ያስፈልጋል። እናንተ የሰማችሁት እናንተ የተመለከታችሁት አዳዲስ ነገሮች እና ደስ የሚል ቆይታ ደግሞ ሌሎችም እንዲጋሩት ላይክ እና ሼር ማድረግ እንደዚሁ እንዳይዘነጋ። እኔ ግን እዚህ ጋር አበቃለሁ። በሌሎች አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ቆዩልኝ።